106 አያቶች ያሏት ሱረቱል አዕራፍ ናት። በእርግጥ ሱረቱ ሹዓራ 226 አያቶች ያሉት፣ ነገር ግን ሱረቱ ሹዓራ ሾርት ነው። አያቶቹ አጠር ያሉ። ሱረቱል አዕራፍ ረጃጅም አያቶች ነው ያሏት። በጣም የምትገርም ሱራ ናት። መጀመሪያ ስለ ሱረቱል አዕራፍ ምንቃኘው ምንድነው? መቃሲድ ሱራ لهذه السورة المباركة የሱረቱል አዕራፍ ማዕከላዊ አስተምህሮት ምንድነው? ሱረቱል አዕራፍ ውስጥ በርካታ አጀንዳዎች አሉ። ሱረቱል አዕራፍ በርካታ አያቶች በውስጧ ይዛለች። ነገር ግን ለሃ ሚሕወር ዓም አንድ ግን ማዕከላዊ አስተምህሮት አላት። ሱራ ውስጥ ያሉ ታሪኮች፣ ሱረቱል አዕራፍ ውስጥ ያሉ አያቶች በቀጥታም ይሁን በተዘዋዋሪ በዚህ ማዕከላዊ አስተምህሮት ዙሪያ ነው የሚዞሩት። ይህ ምንድነው? መቃሲድ ሱራ ለሱረቱል አዕራፍ وهي تحث على اتباع الوحي وتحذر من الكبر والغفلة. هذا مقاصد السورة. من معناتنا يا سورة الأعراف ما أكلاوي أستمروا سورة الأعراف سوتشن وحين اندكتلو أطبقا تزالج كولت نغروش تستنققالج كبر ككراتنا غفلة كچلتኝነት كግዴለሽነት تستنققالج በቃ ይሄ ነው ሱረቱል አዕራፍ መቃሲድ ሱራ اتباع الوحي وحين መከተል تنذر من الاستكبار والغفلة ለዚህ ማስረጃህ ምንድነው ካላችሁኝ ሱራው ሲጀምር بسم الله الرحمن الرحيم ألف لام ميم صاد ወዳንተ ያወረድነው መለኮታዊ መገለጥ ቁርአን ኪታብ أنزل إليك ወዳንተ የወረደ ኪታቡን أنزل إليك من ربك ከጌታህ ዘንዳ فلا يكن في صدرك حرج በልብ ውስጥ ምንም አይነት መጨናነቅ አይኑር ይላቸዋል ለመልእክተኛው አለይሂ ሰላቱ ወሰለም لتنذر به በቁርአን በተሰጠህ ኪታብ አማካኝነት ልታስጠነቅቅ ነው። በልብ ምንም አይነት መጨናነቅ አይኑር ሲላቸው ምን ማለት ነው? فلا يكن في صدرك حرج ማለት መልእክተኛው አለይሂ ሰላቱ ወሰለም የመካ ሙሽሪኮች ቁርአንን ባለመቀበላቸው ምክንያት ያስጨንቃል።